እንደሌላው ጊዜ ልጁ መጥቶ አይቶ ይሄድ በቃ ያለውንም ነገር ከኔ ጋር ይውሰድ እቃ አለው እኔ ቤት ይውሰድ እሱንም ይውሰድ በትንሽ ትንሽ ነገር ሰበብ እየመጣ ቤት ውስጥ ጊዜ አያሳልፍ በቃ ምንም ሩታ ቆረጠች። ኤንዌስ ውድ ቤተሰቦቼ ይሄን ሁለት ቀን ስጠፋ በጣም ብዙ ነገሮች ተከስተዋል። በተለይ ደግሞ በአብርሽ ገጽታ ለውጥ ላይ እንግዲህ ያው ስታይል ነው ብለን እንቀበለው። ያው ግን አብርሽ ትንሽ ወይዘሮ ሆኖ መጥቶ አስደምሞናል። እኔ በጣም አልጠበቅኩም። ኮፍያውን ሲያደርግ አንድ ነገር እንዳለ ጠርጥሬ ነግራችሁ ነበርና በአዲስ ስታይል በአዲስ ሀሳብ በአዲስ እንትን መጥቷል እና ስታይሉን አንጋፋውም። ማርነቅ ባንፈልግም ያው አንጋፋውም። በቃ አሪፍ ነው ይሁን ይመቸው። እሱ ዋናው እሱ ነው እና ሩታም አንድ ነገር ቆርጣለች። ከባድ ውሳኔ ነው ይዛ የመጣችው። እንግዲህ አብርሽ እንግዲህ አንዳንድ ኮሜንቶችን አይቼ በጣም እየሳኩኝ ነበር እና አብርሽ በቃ ሴቶቹ ሲያስቸግሩት ሴት ወይዘሮ መስሎ መጣ ምናምን የሚል ኮሜንት አይቼ በጣም ስቄ ነበርና አብርሽ እንግዲህ የባህሪም የምንም ለውጥ አድርጎ መጥቷል። እንግዲህ ያንን እኛ አንተን አንልም አንቃረንም። ሶ ዛሬ የማደርገው ምን መሰላችሁ ውድ ቤተሰብ ሪያክት ነው የማደርገው። በቃ ይቅርታ አድርጉልኝ፣ በደንብ ሪያክት ነው የማደርገው። በዚህ ነገር ላይ በደንብ ሀሳብ መስጠት እፈልጋለሁ። 2 ቀን ጠፍቻለሁ። ሶ ስለዚህ ዛሬ ላይ ደግሞ እያየሁ አንዳንድ ሀሳቦችን መስጠት መናገር እፈልጋለሁ ማለት ነገር አልፈልግም። እንደዛ በሚያወራው ነገር ሌላ ሆኖ የሚተገብረው ነገር ደግሞ ሌላ ሊሆን አይገባም። ምንድነው የሴት ልጅ እንባ ምግቡ ነው እንዴ? በዚህ ልክ እዛም ጋር ሄዶ እሷን ያስለቅሳል፣ መጥቶ እኔም ጋር ደግሞ የሆነ ነገር ፈጥሮ እኔን ለማስለቀስ እኔን ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ በቃ ውሳኔ መሆን ያለበት ይሄ ነው። ሩታ ካንቺ ምን ጠብቀው ይሄንን ነበር ቁርጥ ያለ ነገር በቃ አንዴም እዛም አንዴም እዚህ ማለት። አሁን እሱ ፍላጎቱ እንደዛ ቢሆንም ግን ዛሬ ላይ ቆርጦልሽ የተናገርሽው ነገር ምንም መሬት ጠብ የማይል ትክክለኛ ነገር ነው። ሁልጊዜ ነገሮችን እንዲሁ ዝም ብሎ እየተዳፈነ እየተለባበሰ ሲቀር እንትን ያለ ይመስላል የተወደደ ይመስላል። አመለካከቱ ግን ሌላ ነው። ጭራሽ መሰበር ሴት አይደለም ግብ አይደለም። የሴት ልጅ እንባ ይሰብረዋል የሆነ ቀን። ጥሩ አይደለም። ጥሩ አለው የእውነት አንቂ አብርሃምን ቤት ግባ በቃ ከሷ ሌላ በፍጹም መኖር አትችልም። አነ እና ቤት ነው የምትገባው ብዬ አንቂ ላስገባው ትፈልጋለህ? አብሽ ራሱ ደግሞ ታዲያ ምርጫ የራሱ ነው፣ መብቱ ነው፣ የፈለገው ነገር ይመረጥ። አብርሃም ፍላጎት አንተ ልትጠብቅለት ትችላለህ። ኖ አሁን ላይ አብርሃም እያደረገ ያለውን ነገር መንቀፍም መደገፍም እንጃ እኔ አላውቅም። እኔ እውነት ለመናገር እሱ ግን አሁን እየተዝናናባችሁ ነው ያለው ብዬ ነው የማስበው። በጣም እየተዝናናባቸው ነው። የተበደለውን ያሳለፈውን ነገር እኛም እያየን ነበር ግን አሁን ላይ እያየውበት ያለውት ነገር ግን አብርሃም ይዝናናባቸው። ልጄን በደንብ ጥንክር ብዬ እንዳሳድግ ነው ይረዳኝ እንጂ ምንም ይጎድለኝ ምንም ይሰበረኝ ነገር የለም። ፈጣሪ የተመሰገነ ይሁን። ስለዚህ እኔ አሁን ልል የምፈልገው ነገር አንተም ቢሆን ሐሳብህ ምንድነው? ሲቀጥል ደግሞ ወንድምህስ ሐሳቡ ምንድነው? ለምንድነው እኔ ጋር እየመጣ ሌላ አክት የሚያሳየው? እዛ ደግሞ አብርሃም ማትጨበጥ ሰውን ማትገመት ሰውን ማለት እንደዛ ነው በቃ። አብርሻውን ሁለቱም ቤት እየሄደ ብዙ ነገሮችን እያደረገ ነው ሰው። ስለዚህ እናንተ ከተስማማችሁ በቃ እንግዲህ በእንደዚህ አይነት ሁኔታ ቢቀጥል ምን ችግር አለው? እውነት ነው ያኑ አንዳንዴ አሁን ኤርሜላ በጣም እየተጎዳች ነው እንደዛ እየተባለ ምናምን እየተያየን ነውና ያ ነገር ከሚሆን በቃ በዚሁ መልኩ ቢቀጥልና ወይ በዚህ መልኩ ቢሄድ እነሱን የሚጎዳቸው ነገር ከሌለ ለምን አይሆንም ነው ጥያቄ ነው። አሁን እንግዲህ ሲር እንደማይፈልግ ምናምን አክት የሚያደርገው ለምንድነው ከህይወቴስ እሺ እንደዚህ እየሆነ የሚኖረው? ገባ በቃ እንደሌላው ጊዜ ልጁ መጥቶ አይቶ ይሄድ። ቤት ነው የምትገባው ብዬ አንቄ ላስገባው ትፈልጋለህ? አብርሽ የራሱ የግሉ ህይወት አለው አይደል? ምርጫም የራሱ ነው፣ መብቱ ነው፣ የፈለገውን ነገር ይመርጥ። ዛሬ እንዲተባለ እሺ እስከ ዛሬ ባለፈው በወሰነው ውሳኔ በሽተኛ አላችሁት። አሁን ሲወስን ደግሞ መብቱ ነው። አረ ይከብዳል። ባለፈው ልጁንና ሚስቱን ሲመርጥ እናንተ ታመነው በሽተኛ ነህ ምናምን ብላችሁ ጋገማችሁት። ዛሬ ላይ ደግሞ ጸጉሩን እንደዚህ እንደ ወይዘሮ ሲያስመስል እንደዚህ ሲያደርግ ይሄ ነገር ትክክል አይደለም፣ ይሄ ነገር እንዲህ ነው ምናምን አላላችሁም። ይሄንን አበረታታችሁ ጭራሽ ማለት ነው። እና አንዳንዴ ግን እየሄድንበት ያለው ነገር እንዴት ነው? አረ ወገን እንዴት ነው እየተረዳዳን? አረ ወገን እየተሳሰብን እንዴት ያለ ነገር ነው? እኛ እንደ ታላቅ ምንድነው ሐሳቡ? ታላቅ ነኝ አይደለም? እንደ ታላቅ አብርሽ በቃ አንድ የመጀመሪያ ትዳር ይሆናል ብለህ ከሩታ ጋራ ተጋብተ ነበረ።
እኮ ይሄ ነገር ግን ያኔም መቅደም ያኔም መምጣት ይችል ነበር። ያኔ ራሱ ማለት ትችሉ ነበር። አሁን የምችለው ነው ምነግራችሁ። አብሬት ትላንትና ከሩታ ጋር በቃ አብሬያት እኖራለሁ፣ አብሬያት ረጅም ጊዜ አብሬያት እሆናለሁ ብላ አገባሃት። ከዛም ባለፈ ልጅ ወለድክ። ያንን ኑሮ አፍርሰ ደግሞ ሌላ ሴት እዚህ ጋር መጥተህ ደግሞ ሌላ ሴት ጋር አየሆንከ። ያንን ነገር አቁም። ይሄ አካሄድ ልክ አይደለም። አዎ ግን ያኔ መባል ነበረበት። በሽተኛ ነህ ታማሃል ምናምን ብላችሁ ግግም ከማለት ያኔ መንገርና ማስረዳት ትችሉ ነበር። አሁን ላይ ሲፈጠር አሁን ላይ እንደዚህ ሲባል አይደለም። ይሄ እንደ ታላቅ የታየ መስመር ልክ አይደለም። አዎ ብዬዋለሁ፣ ልክ አይደለም ብዬ በቃ ከሩታ ጋር ታርቀህ በስነ ስርዓት ኑሮ ነው። እኔ አልፈልግም ማለት አይ ትኖራታለህ። አይ በቃ ሩታውን በወሰነችው ውሳኔ ብትከተል አሪፍ ነው። በቃ እዛን ጊዜ ሲያስብና ነገሩን ሲያብሰለስል ሊመጣ ይችላል። ወይም ደግሞ ሄርሜላም እርጉዝ ነች ተብሎ ያው ተዳፍኖ ቀርቷል። እንግዲህ እርግዝናው ጉዳይም እንዲሁ ሳንደርሰው ሳናቀው ስለቀረ እሱም ቢብራራልን እሱንም ብናቀው ጥሩ ነበረ። ስለዚህ እዛም ጋር እንግዲህ ሄርሜላ ተጎዳው እያለች ነው። እስኪ ቪዲዮውን ግን አላየነውም እኮ ግን በነገራችን ላይ እሷም ተጎዳ ያለችበት ሁኔታ ነበርና ሄርሜላ ራሷን ጎዳች ተብሎ ቪዲዮ ተለቋልና እስኪ ላይ ማለት ነው። ግን ማድረግ ያለብን ነገር አንተ ተረጋግተህ የሆነ ነገር ወስን። አሁን ላይ ምንም ውሳኔ ላይ አይደለም ያለው ሰው። በዚህ መሀል የሆነ ነገር ቢፈጠርና የሆነ አሁን ደግሞ በተራ ሄርሜላ ታማለች። ይሄ ምንም የምንሸፍነው ጉዳይ አይደለም። ሄርሜላ ታማለች። ለሄርሜላ ልንደርስላት ይገባል። ምናምን ከአንተ ራስ ማንም አይወድም። ገባህ አይደለ? አብሽ አልተረዳኸኝም። ከቀን ወደ ቀን ልጅቷ ራሷን በጣም እየጎዳች ነው ያለችው። በጣም ብዙ ነገር አወራታለሁ። ነገሮችን እንትን በይ ተቆጣን በይ ብላት በቃ ውስጣን አልቆረጠችም። አንተ ምንድን ነው ሀሳብህ? ትናንትና ቆርጫለሁ። በቃ ከዚህ በኋላ አንተ ከሩታ ጋር የራስህን ህይወት ኖረ ምናምን አላልሽም እንዴ? እንዴት ይሄን ያለች ከልቧ ይመስላል? አብርሃም ገባ ከልቧ ሆና ነው ይሄን ነገር ያለች። የሆነ የቼልሲ ተጫዋች መስሏል። ግን አብርሽን አይታችሁታል? የሆነ ማውቀው የቼልሲ ተጫዋች አብርሽ ግን ያምርት ይመች ህዝቤን አንጫጫው። በቃ ርዕሰ ጉዳይ እየፈጠረ ዛሬ ላይ በጣም ራሷን እየጎዳች ሰውነቷ ያለው ነገር በሙሉ ልክ አይደለችም። የምናውቃት ሄርሜላ አይደለም፣ በጣም ጉዳት ላይ ነው ያለችው። ሰው ራሷን እየጎዳች ያለችው እየቀነሰች ጤናዋን እየጎዳች ነው ያለችው። ገባህ አይደለ? እና ስለዚህ ትናንትና ያቺ የመለሰች ልጅ ደህና ስለሆነች እኮ አይደለም በቃ የሚሆን እየመሰላት ነው። አሁን ስትመጣ ደህና ነኝ አለች። ቅድም ደግሞ ደህና አልነበረችም። ነገር ባይሆንም እንኳን ነገሮች በዚህ መልኩ አይደለም ማብቃት ያለባቸው። የትኛውን ነገሮች ሰላም በሆነ መንገድ መፈታት ያለበት። ዋው እኔ ሄርሜላ ምን እንድትጎዳ አልፈልግም፣ ግን የሆነች ታሳዝናለች። እውነተኛ አፍቃሪ ነች። በቃ የእሱን ፎቶ ሰገላ የእሱን እንትን ብላ በጣም በቃ የምትገርም ነች እና ሊረዳት ይገባል። አሁን ሁለት ቤት አለ አንተ አሁን ስንት እኮ አንድ ያጣል እንኳን ሁለት ሶስት እውነት አንድ ያጣል። አብርሃም ይሄን ነገር ብታስብበት ይችላል። ተረዳኝ። እስከ መቼ ነው የምጠብቀው እንዴ? እስከ መቼ ነው እንትን የምትለው አንተ? መጠበቅ ያለበት አይ ዳኒ መካሪ ሆኖ ሲመጣ እንደው ኧረ በለ ስላሳሰባት አንዴ ራሷ ጉዳያች ያለች የኛን የሚያሳስባት ነገር አይደለም። ስለዚህ የዳኒ ፍላጎት አብርሃም ሄርሜላን አግብቶ ህይወት እንዲኖረው ነው አይደለ? በቃ የውድ ጓደኛህን የዳኒን ፍላጎት እንዲሞላ እባክህን አብርሃም የበኩልህን ድርሻ ተወጣ ነው እኛ የምንለው። በቃ የበኩልህን ድርሻ ተወጣ። ዳኒ ደስ እንዲለው ለዳኒ ስትል ይሄን ነገር አድርግ። ዳኒ መቼም አንተ ህይወት ውስጥ መጥቶ ያደረገውን ነገር ለቀባሪ ማርዳት ነው። ሁሉም ተመልካቹም የሚያየው የሚፈርደው ነገር ነው። ስለዚህ እውነት ለዳኒ ጥቅም ከሆነ ለዳኒ ታስቦ ከሆነ ይሄ ነገር አብርሃም ግባበት፣ በቃ አርግለት፣ በቃ ደስ ይበለው። አቤት አሁን እኔ እርግጠኛ ነኝ አንድ ነገር ልንገራችሁ፣ ከሄርሜላ ጋር ቢሆን ራሱ እረፍት አይሰጣቸውም። ዳኒ በሌላ ሆኖ በሌላ ሀሳብ ይመጣል። ድጋሚ እንደዚህ ላይ ድጋሚ እንትን ላይ ያለ ነገሩን ለምን ቁጭ ብላችሁ አታወሩበትም? አብርሽ ደግሞ ምንድን ነው ሀሳብ? ቆይ እስቲ ልጠይቅ፣ ምንድን ነው ፍላጎት? ረጋ ብለህ ራስን ማዳመጥ ልክ ነህ፣ ጥሩ ነው፣ ገብቶሃል። ግን ቢያንስ እንኳን ልጅቷ የነበረችበትን ነገር ታውቃለህ። ከዚህ በፊት ብዙ ነገር አሳልፋችኋል። ግን እንድትረጋጋ የሚያደርጋትን ነገር ብታደርግ ደስ ይለኛል እንጂ ዛሬ ላይ እኔም እያስገደድኩም አይደለም። በጣም ግን እሷም ደግሞ ማየት አልፈልግም።
ደግሞ አንተ ትናንትና በተጎዳህበት ሰዓት ልጅ ያደረገችው መልካም ነገር በጣም ተገላብጦሽ ነው። ገባ ሰው በሰዓት ትሪት ማድረግ አለብህ፣ መጠበቅ አለብህ። ግዴታ ፍቅረኛ ትሁን አይደለም፣ ቢያንስ ስልክ እያነሳ መመለስ አለብህ ምናምን ያለበት ሰው። እንግዲህ በመጨረሻም አንድ ውሳኔ ተወስኗል። ያም የተወሰነው ውሳኔ ምንድን ነው? አብርሃም ከሄርሜላ ጋር እንዲሆን ዳኒ ከባዱን መስዋዕትነት ከፍሏል። መጨረሻውን እንግዲህ ያሳየን ከማለት ውጪ ምን እንላለን? መጨረሻውን ያሳየን ነው የምንለው። ወዳቸዋለሁ። ሱራዛ አበሻ ነኝ። እኔ ግን እውነቴን ነው የምነግርህ አብርሽ፣ ስታይል ተመችቶኛል። ስታይልን እኔ እንትን አላልኩም። ኮሜንት ግን እናነባለን፣ አይቀርም ኮሜንት። ለዚህ ጸጉር ምን ተባለ የሚለውን ነገር እያነባን መዝናናት እንችላለን።